ልጁ ያው የብሩኬ ነው። እኛም በትዕግስት የምንጠብቀው ከነገ ዛሬ ይመጣል እያለ ነው። በትክክል የወለደችው ከሱ ከብሩኬ ከራሱ ያው እኛ ደግሞ ሌላ መረጃ ምን ማለት ነው? አንቺ እኮ ቀጥ ብለሽ የብሩኬ ልጅ ነው ምናምን ብለሽ እያወራሽ ስለምናውቅ ያው በመምሰል ባለመምሰል እኛ እናስመረምራለን። ይሄ ራሱ ነገ ያስጠይቃቸዋል። እናንተ እዩን ፈልጋቻት ነው። በሰላም ነው። ችግር አለ? አይ የለም። የወለደችው ልጅ ነው። የልጅ ነው። አራስ ማልጠየቃቸው የተከራከራቸው ልጁ ማለት ልጁ ነው። አባቱ የራሱ ምንም ሱቂ አልወለደም። ልጅቷ ለማስወራት ፈልጋ ሊሆን ይችላል። አይ ነው። ይሄንንም ደግሞ በዲኤንኤ አሁን ማለት በዚህ በዘመነ ዘመን እሱ ነው ምናምን ተብሎ የሚታመንም ነገር የለም ዝም ብሎ። ስለዛ ያለውን ነገር ዲኤንኤን መውሰድ ስለምፈልግ መግባት ፈልጋለሁ። ላይ የት ነው ያሉት? እዚህ ናቸው። ሰላም እንዴት ናችሁ? ወደኛ ቤተሰቦች እኛ ደህና ነን። ያው እናንተም ደግሞ በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ያው ዛሬ የመጣንበት ዋና ዓላማ ያው እዩ እንደወለደችላችሁ ማውቃችኋል። ያው ዩቲዩብ ላይም ፖስት አድርጋለች ከልጇ ጋር ምናምን ያለውን ሁኔታ ሆስፒታል ላይ ሆነው እና ያው ከዚህ በፊት ብዙ ነገሮች ሲወሩ እንደነበረ ሁላችሁም ሰምታችኋል። ብሩኬና በሃይሚን በሷ ምክንያት ብዙ ነገር ውስጥ እንደገቡ ሁላችሁም አይታችኋል። እና ያው ይሄ ነገር ደግሞ ዛሬ እልባት ማግኘት ስላለበት ሁሉም ነገር ዛሬ መቋጨት ስላለበት ልጁም ስለተወለደ እና እያንዳንዱ ምርመራ መደረግ ስላለበት በአግባብ ባለው ሁኔታ ሁሉም ምርመራ መደረግ ስላለበት ምንም አይነት መጭበርበር የሌለበት ምርመራ በልጁ ላይ ዲኤንኤ መደረግ ስላለበት እኛም ዛሬ ለዩ ሁሉንም ነገር ልንነግራት እና በዛውም ደግሞ አንዳንድ ነገሮችን ልንጠይቃት ነው ዛሬ እሷ ጋር ልንሄድ ያሰብነው። እና ያው እኛ ብሩኬና ሃይሚ ቡታጀራ መተው ይሄንን ችግር ድጋሚ ከሚጋፈጡት እኛው እዚህ ሆነን ያው አክስቱም ያው ከጎናችን አለች። እዚህ ሆነን ራሳችን ሁሉንም ነገር ጨርሰን ለነሱ ልናሳያቸው ነው የፈለግነው። ከብሩኬ ጋር ማውርተናል እና ያለውን ሁኔታ በቃ አስተካክሉ ምናምን ያለን ያው እሱም ይመጣል እና ያው ልጅቷ ድጋሚ አዲስ አበባ ሄዳ ምንም አይነት መጥፎ ነገር ማድረግ ስለሌለባት እዚህ ሆኖ ዲኤንኤው መደረግ ስላለበት ሁሉንም ነገር በቃ ዛሬ ሁሉንም ነገር ልንነግራት ነው ያሰብነው። ያው ፋሚሊ በቃ ነገሩ እዚሁ ቢቋጭ በሚል ሐሳብ ነው ተስማምተን ዛሬ ሁሉንም ነገር ልናረጋግጥ እነሱ ቤት የተገኘ ነው እነዩ ቤት የተገኘ ነው ዛሬ ልንጠይቃት የተገኘ ነው። ሁሉንም ነገር ለማረጋገጥ ነው በቃ እስካሁን በጣም ብዙ የሚያስጠሉ ነገሮች ተፈጥረዋል። ያንን ነገር ለመቋጨት ወይም በቃ ለመፍታት ነገሮችን ለማቅለል ያህል ተብሎ ነው ዛሬ ወደ እናንተ የመጣ ነው ፋሚሊ። እና ነገሮቹ ቢቋጩ ተብሎ ስለመጣን ዛሬ ሁሉንም ነገር እናንተ ሁሉንም እስከመጨረሻው ተከታትላችሁን የሁሉንም ነገር እውነታ በቃ እሷንም እንጠይቃታለን እና ያለውን ነገር ሁሉንም እንድትከታተሉ እንፈልጋለን። በቃ አሁን ከጎናችንም የብሩክ አክስት አለች። ዋና ዓላማችን ለብሩክ አክስት ሁሉንም ነገር ማሳየት ነው። በቃ እሷም በዚህ ነገር አላመነችበትም ነበር። በታሪክ ላምንም አልችልም። ምክንያቱም እንደሆነ ታውቃለህ ብሩኬ አልወለደም። ልጅቷ ለማስወራት ፈልጋ ሊሆን ይችላል። አይ ነው። ይሄንንም ደግሞ በዲኤንኤ አሁን ማለት በዚህ በዘመነ ዘመን እሱ ነው ምናምን ተብሎ የሚታመንም ነገር የለም ዝም ብሎ። ስለዛ ያለውን ነገር ዲኤንኤን መውሰድ ስለምፈልግ መግባት ፈልጋለሁ። ላይ የት ነው ያሉት? እዚህ ናቸው። ቤቱ እዚህ ነው ተብለናል። እዚህ እነዩ ቤት ይሄ ነው እኮ ማለት በምን አንግል እንደዚህ ልትል እንደቻለችም ማወቅ ፈልጋለሁ። ያው ከዚህ በፊትም አንቺ ሳትኖሪ ሆስፒታል ሄደን እናወራት ሞክረን ነበር፣ ግን ደግሞ ዶክተሮቹም ቤተሰቦቿም ነበሩና እናንተ አይመለከታችሁም ምናምን ያለ በቃ ልጁም መጥቶ ማሳደግ ካለበት ማሳደግ ነው ያለበት። ስለዚህ እናንተ ልጅቷ ላይ ሌላ ነገር እናንተም ላይ ልጅቷም ላይ ሌላ ነገር ማምጣት ስለሌለባችሁ አርፋችሁ ተቀመጡ እና ዛሬ ስም ማጥፋት ነው። አሁን ምንም ላስጨርስ ካልተለም ይሄ ስም ማጥፋት ነው። ገብቷል? ብሩኬ ያልወለደም ሲጀመር እንደዚህ የሚርመጠመጥ ልጅ አይደለም። ገብቷል አይደለ? ስለዛ ልጅቷ ምን እንደሆነ ችግሯን ለምን አንጠይቃትም? ገብተን እንደዛ ይቻላል። ምክንያቱም ብሩኬ ያልወለደም ልጅ ነው ያውቃለው። እሷ ለማስወራት ሌላ ነገር ከፈለገች እኮ ይደረግላታል። ስም ማጥፋት ነው የተያዘችው። እሷ ከየት የሚያመጣችው ልጅ በብሩክ እንትን ማለት አለባት ማስወራት። ስለዛ ልጅቷን ለምን አናገኛትም? ማግኘትማ ዛሬም የመጣንበት ዓላማ ዋና እሱ ነው። በቃ ማግኘት አለበት። በቃ እዚህ አካባቢ ነው ቤቷ የተባለው። የት ነው? እዚህ ነው የተባለው። በቃ ገብተን ለምን እንትን አላትም አንጠይቃትም? ችግሯ ምንድነው? እና ፋሚሊ ይሄን ቪዲዮ እስከመጨረሻው ይት በቃ አሁን እዚህ ጋር ሁሉም እሷም ዲኤንኤውን ይዤ አረጋግጣለሁ ነው የምትለው አክስትየውን። መቼስ ከአክስትየው በላይ ምንም እኛ ልናውቅም ልናረግም አንችልም። እና ፋሚሊ ሁላችሁም ተከታተሉን እና ይሄ ቪዲዮ እስከመጨረሻው ይዩት። በቃ የሁሉም ነገር ማብቂያ መሆን አለበት እና እስከመጨረሻው ተከታተሉን ፋሚሊ ደርሰናል እና ወደ ውስጥ ገብተን
የሚፈጠረው ነገር ማወቅ ትችላለህ። ካሜራማን በዚህ ጋር ቤቱ በዚህ ነው እንዴ? ቶሎ ዘባታ በዚህ ቤት ሰላም እንዴት ነሽ? አለን እንዴት ነሽ? አለን ሰላም ነው። ካሜራ ይዘናል አይደብርሽም? በሰላም እዩን ፈልጋቻት ነው። በሰላም ነው። ችግር አለ? አይ የለም። የእዩ የወለደችው ልጅ ነው። የእዩ ልጅ ነው። አራስም አልጠየቃቻትም። ገና እየጠየቃችኝ ነው። እንዴት ነች? አለን እግዚአብሔር ይመስገን። እሷም ደህና ናት። የለችም እሷ ነው ሻወር ቤት ነች። ያው አንዳንድ ነገሮችን ሰምተን ነበር የመጣ ነው። እዩም ያው ታውቂያለሽ ልጁ የብሩክ ነው ምናምን እያለች ነበር እና ያንን ነገር ለማረጋገጥ ፈልገን የመጣ ነው። ልጁ ያው የብሩኬ ነው። እኛም በትዕግስት የምንጠብቀው ከነገ ዛሬ ይመጣል እያለ ነው። በትክክል የወለደችው ከሱ ከብሩኬ ተራስ ያው እኛ ደግሞ ሌላ መረጃ ምን ማለት ነው? አንቺ እኮ ቀጥ ብለሽ የብሩኬ ልጅ ነው ምናምን ብለሽ እያወራሽ ስለምናውቅ ነው። ያው የተሳሳተ ወሬ እያወራሽ ነው። ቀጥ ብለሽ ገና ከየትኛው የመጣ ልጅ የብሩክ ነው ብለሽ ችክ ብለሽ እያወራሽ ነው ያለሽው። ይሄ ነገር እንደሚያስጠይቃቸው አውቃቸው የለችም። እሷ ለምን አትወጣም? እሷ ሻወር ገና መግባቷ ነው አረፍ ያደረገችውና ልጁ ግን የብሩኬ ስም ማጥፋት እንደሚያስጠይቅ አላወቃችሁ? ቢያስጠይቅም ደግሞ እኛም ምላሽ አለን። ምክንያቱም ነገ ደግሞ ያላችሁ የተከራከራችሁ ልጁ ማለት ልጁ ነው አባቱ የራሱ ምንም እሱን አይመስልም። እኔ እናስመረምራለሁ። ማንን ይመሳስታል? አሁንም ልጁን ምናምን በመምሰል ባለመምሰል ለምሳሌ ያለምሳሌ እኛ እናስመረምራለን። ይሄ ራሱ ነገ ያስጠይቃቸዋል። እናንተ ብታስመረምሩ ባታስመረምሩ ሁለት አባቶች ይተዋወቁታል። አንድ ሁለት ደግሞ እውነታው ነገ ይደረሳል። እንደዚህ እንደሚመጣበት አውቋል። እንደዚህ ማይረባ ወሬ እንደሚያወሩ ማይረባ ወሬ አይደለም። ልጁ አባቱን ይመስላል። እሷም የብሩኬ ሚስት ናት ነበረች። ወቅቱ የሰው ቤት ነው። አንበጠብጥም። እኛ ልንጠይቅ ነው የመጣ ነው በአግባቡ። ግን እዩን ብናገኛትና ብናወራና ሁሉንም ሆነ እሷ አይመቻትም። አሁን ነው ደክሟት ቆይታ ተነስታ ሻወር ቤት የገባችው። ለዛ ነው ቀደም ብላችሁ ትመጡ ግን ታገኟት ነበረ። ሻወር ቤት ገና መግባቷ ነው። ለዛ ነው። እሺ አሁንም እኛ በቃ እዩ የምትለውን ነገር ለመስማት ነበር የመጣ ነው። ስለዚህ ሁሉ ነገር ዲኤንኤ ነው ማለቅ ያለበት እንጂ ልጁ ብሩኬ ይመጣል። ግን እናንተ እንዳታፍሩበት። አናፍርም። እናንተ እንዳታፍሩ። እኛ በብሩኬ በዚህ ንግግራችሁ ልታፍሩ ትችላላችሁ። በጣም ብልግና ነው። እንዲወረደ ነገር ከሷ ደግሞ አልጠብቀንም። አብረን የምናየው ይሆናል። ውጤቱን አብረን የምናየው ይሆናል። ልጁም እያለቀሰ ነው። በቃ መጥፎም ነገር ማውራት አያስፈልግም። ያው ቤቱንም መበጥበጥ አንፈልግም። ስለዚህ እኛ እኮ ክፉ ደግ አንነጋገርም። ነገ እናንተም ያ ዲኤንኤን ብላችኋል። ዲኤንኤን ይለይልናል እና ችግር የለውም። ያው እናት ታዲያ ብዙ ጊዜ ከማንዶ ልጅ ብዙ የምታውቀው ስለዚህ እኛ ብሩኬ ነው ብለናለች። በትክክልም ነው። እስኪመጣም እየጠበቅን ነው። ከዛሬ ነገ ከነገ ዛሬ ይመጣል። አሁን እሷ የብሩክ አክስት ነች እና ይሄንን ነገር በጣም ማረጋገጥ እፈልጋለሁ ስላለች ነው። አምና ብትቀበል አይሻልም? ማመን ምርመራ ሲመጣ ሁሉ ነገር እናያለን። ለምን ግን አምኖ መቀበሉ ይሻላል። ከዚህ ነው ደግሞ የመጣችው እንድትከርስ ማለት አይ በቃ ሁሉም ነገር በዲኤንኤ እናመሰግናለን። በፍቅር ብንለያይ ሁሉም ነገር በዲኤንኤ ይረጋገጣል። በዚያ እንላቀቅም። አጣ የለውም።